አንበሳ የምንለው የአርበኞች ስብስብ እንደነበረ ታውቂያለሽ በታሪክ ያንን ሲምቦላይዝ የሚያደርግ የኢትዮጵያውያን ተጋድሎ መስዋዕትነት የስራ ግርማ በጣም የሚታወቁ በተለይ በጥቂት እንኳን ብዙ ሰው የሚያውቀው 3 ፊልሞች አሉ። ጤዛን፣ አድዋን እና ሳንኮፋን። ፕሮፌሰር ኃይሌ ገሪማም የተለያዩ ጥሩ ምላሾችን በመስጠት ሀሳቦችን የሚቀበሉበት መድረክ ነው። ፕሮፌሰር ኃይሌ ገሪማ በጣም ከሚያስደስተኝ አንዱ ትልቁ ነገር ምንድን ነው? የኛ የራሳችንን ታሪክ ራሳችን ጥቁሮች የራሳቸውን ታሪክ እንዲናገሩ ይህ ፊልም ሲያልቅ ወደፊት አስተዋጽኦ አድርጌያለሁ እና እኔም እስኪ ወደፊት አየዋለሁ ምንለው አይነት ነው መሆን ያለበት እና የእኛ ታሪክ ማን ይናገር? ነፃ የሆነን ልዕልና ያለውን የኢትዮጵያን አርበኞችን የሚወክል እና የተከፈለውን መስዋዕትነትና ዋጋ የሚዘክር ስብዕና የተላበሱ ፕሮፌሰር ኃይሌ ገሪማን የመሰሉ ሰው የሚሰሩትን ፊልም መደገፍ ራሳችን የጀግንነታችንን ወይም ደግሞ ሌላ ኢምፖርታንት የምንላቸውን ታሪኮች የተደበቁ ነገሮችን አውጥቶ ከራሳችን በራሳችን መነገር አለበት ብሎ እየታገለ ያለ ሰው ስለሆነ በጣም በማንኛውም ሰው ሊረዳውም ሊደግፈው የሚገባው። ቲኬቱን መግዛቱን በጣም ይፈለጋል። አቴንዳንሱንም አዳራሹን ሞልተን ደግሞ ለእሳቸውም ደስታን መፍጠር አለብን። ምክንያቱም ብሩም ቢገባም እሳቸው እናንተንም ማየት ይፈልጋሉ። ህዝቡንም ፕሮፌሰር ኃይሌ ገሪማ ብዙ መስዋዕትነት እንደሚከፍሉ ማወቅ አለብን። ምክንያቱም ሌሎች ቀለል ያሉ ፊልሞችን ሰርተው አይ ቲንክ ብዙ ሀብት ማካበት ይችላሉ። ይህ ማንኛውም የኢትዮጵያዊ ኦርዲናሪ ሲቲዘኖች የከፈሉትን ዋጋ የምናይበት ነው። ሰላም እንዴት ናችሁ? ውድ የዳር እስከ ዳር ቤተሰቦች፣ ዛሬም እንግዲህ እንደተለመደው አንድ እንግዳ ይዤላችሁ ቀርቤያለሁ። እንደተለመደው ዝግጅታችንን ላይክ፣ ሰብስክራይብ እና ሼር በማድረግ እንድትጀምሩ በአክብሮት እጠይቃለሁ። የዛሬ እንግዳዬ አቶ ዘሪሁን አዲሱ ይባላል። እዚሁ ቶሮንቶ አካባቢ ብዙዎች ታውቁታላችሁ። ለሌላ ጊዜ በጂኦፖለቲክስ ወይም በፖለቲካዊ ነገሮች ላይ ነው ሶሻል ሚዲያ ላይ የምታውቁት። ዛሬ ግን እዚህ የመጣው በቅርቡ ጁን 21 ቀን የአባቶች ቀን ፋዘርስ ዴይ ነው እዚህ ሀገር ጁን 21። በዛን ቀን ለመጀመሪያ ጊዜ በቶሮንቶ ካናዳ የሚታየውን የፕሮፌሰር ኃይሌ ገሪማ ብላክ ላየንስ ሮማን ወልቭስ የተሰኘውን ፊልም በተመለከተ በሱ ጉዳይ ላይ አጠር ያለ ቆይታ እናደርጋለን። ዘሪሁን እንኳን ደህና መጣ ወደ ዳር እስከ ዳር ሚዲያ። እኔም አመሰግናለሁ በጣም በአዘጋጆቹ ስም እና እንዲሁም በፕሮፌሰር ኃይሌ ገሪማ የፊልም የዚህን ኮሚቴ አስተባባሪዎች ስም እና ዳር እስከ ዳር ሚዲያንም አንቺንም እስከ ዳርን በጣም እናመሰግናለን ለዚህ ድል። እሺ እኔም ደስ ብሎኛል ስለመጣ። ይሄ የሁላችንም ጉዳይ ስለሆነ ሁላችንም መሳተፍ አለብን። እስቲ አሁን አንተ ያለህ ሮል እዚህ አዘጋጅ ኮሚቴ ውስጥ እንደምትሰራ ይሰማኛል። ሌሎችንም ኢንተርቪዎች እያደረግክ እንደሆነ እና ወደ ፊልሙ ሁኔታ ከመግባታችን በፊት ያለህን ሮል እስቲ እናውራና እንገባለን ወደዛ። በጣም ጥሩ። እንግዲህ በአዘጋጆቹ ያው እንግዲህ ቶሮንቶ ላይ ፊልም እንደሚቀርብ ከታወቀ ጀምሮ የተለያዩ ሰዎችን አፕሮች ያደረጉ ብዙ እንቅስቃሴዎች ውስጥ ገብተዋል። እንግዲህ እኔንም ኮንታክት ሲያደርጉኝ ምናልባት የምትችለውና የምትፈልገው ኤሪያ ላይ የተወሰነ ነገር አስተዋጽኦ ብታገዘን ስባል ያው ብዙ ጊዜ ከሚዲያ ጋር ስለምሰራ እና ፕሮሞሽን ላይ ባግዝ የተለያዩ ሰዎች ጋር ኮንታክት እያደረግን ሼር እንዲያደርጉ የተለያዩ በተለይ ኮሚኒቲ ዌብሳይቶች፣ ፔጆች፣ ዋትሳፕ አለ። በተለይ ደግሞ አሁን እንደምታውቂው ሶሻል ሚዲያ በጣም እንትን አለ። አብረውኝ ያሉት ስብስቦች አንጋፋ ትላልቅ ሰዎች ስለሆኑ ሶሻል ሚዲያ ላይ እንደ ከኔ ደከም ይላሉ። እኔም በጣም አክቲቭ ነኝ ማለት አይደለም። ስለዚህ ከዛ በተሻለ አትሊስት የተለያዩ ሚዲያዎችን አፕሮች እያደረግኩኝ ፕላስ ሰመር ስለሆነ እንግዲህ ትንሽ ጊዜዎች ስላሉኝ ያን ለማድረግ የሚመች ነው። መጨረሻ ደግሞ ፕሮፌሰር ኃይሌ ገሪማን የሚያክል ትልቅ አንጋፋ ባለሙያ እዚህ ከተማ ድረስ መጥተው አይ ቲንክ ይህን ታሪካዊ ፊልም ሲያሳዩ በጣም በህዝቡ ትልቅ እና ጠንካራ ኮሚኒቲ ያለው ህብረተሰብ ከተማ ነው። ስለዚህ በደንብ ኦዲየንስ ማግኘት አለባቸው ከሚልም እምነት ነው። ያው እሱን አብሬ አቅሜን ለማገዝ ስለዚህ ፕሮሞሽን እና የሚዲያ ሊድ በሚል ሮል ተሰጥቶኝ እሱን ነው የምሰራው። አይ በጣም ጥሩ ነው። አሁንም ወደ ፊልሙ ከመግባቴ በፊት የፕሮሞሽኑ ስራ የሚሰራው እኛ ማህበረሰብ ላይ ብቻ ነው ወይስ ሌሎች? ምክንያቱም የፕሮፌሰር ኃይሌ ገሪማ ፊልሞች እንደሚታወቀው ፕሮፌሰር ኃይሌ ገሪማ በዓለም ላይ በጣም ስሙ የታወቀ ብዙ አፍሪካን አሜሪካን የአፍሪካ ጉዳዮች ላይ የሚያጠነጥኑ የጥቁር ታሪኮች ላይ የሚያጠነጥኑ በርካታ ስራዎችን የሰራ በጣም በዓለም አቀፍ ደረጃ የሚታወቅ ሰው ስለሆነ በእኛ ኮሚኒቲ ብቻ የሚወሰን አይመስለኝም እና ሌሎችንስ የጥቁር ኮሚኒቲዎችን ካሪቢያኖችን እነዚህን ለማሳተፍ የተደረገ ነገር አለ? በጣም ጥሩ ጥያቄ ነው። አክቹዋሊ
አንድ ከኢትዮጵያን ኮሚኒቲ በተጨማሪ አንዱም ታርጌት ማድረግ የፈለግነው የካሪቢያን በአጠቃላይ የአፍሪካ እና ብላክ ኬኔዲያንስ የምንለውን ኮሚኒቲ ነው። በብዙ ኢቨንቶቻችን ላይ ትልቅ ችግር አለብን እዛ ኮሚኒቲ ላይ መድረስ ላይ በብዙ አድዋን ራሱ የነሱ አድርገው እንዲያከብሩ አብረን የጋራ ማድረግ ላይ ችግር አለብን። የኢትዮጵያን ኒውየር ራሱ የሁሉም አፍሪካውያን ኒውየር ለማድረግ ችግር አለብን። እነዚህን ያ እንዳለ ሆኖ ግን ምንድነው ማድረግ የፈለግነው የተለያዩ ዌብሳይቶችን የተለያዩ የኮሚኒቲ ሊደሮችን አፕሮች እያደረግን ብዙ በኮሚኒቲ አባላት አንዳንድ ሰዎች በግል ባላቸው ኮኔክሽን እሱን ለማድረግ ሞክረዋል። እኔም አንዳንድ የአፍሪካን ዌብሳይቶችን አፕሮች አድርጌ በነፃ የለጠፉልን አሉ። በተለይ በጣም ጠንካራና ጥሩ ኦዲየንስ ያላቸው አውትሪች ያላቸው። ችግሩ ምንድነው አንዳንዶቹ ያው የወጪ ይጠይቃሉ። የተወሰነ ክፍያ የፕሮሞሽን የሚዲያ ፔጅ ፓኬጅ አላቸው እና በዛ መሰረት ነው። እኛ ደግሞ በብዛት ስራውን እየሰራን ያለ ነው በቮለንተሪ በሞር ኦፍ የዶኔሽን ኤቨንት ስለሆነ ይሄ ምክንያቱም ፕሮፌሰር አሊ ጋሪማ ከፍተኛ ውጭ ያወጡት ፊልም ለመስራት ብዙ ፉቴጆች አርካይቫል ዶክመንቶችን በኪራይም በግዥም ነው እየወሰዱ ያሉት። ስለዚህ ያን ለማድረግ ፊልሙ ፕሮዳክሽን ኮስቱ ትልቅ ነው እና ያን ለመመለስ ነው የኛ ዋናው ለማገዝ ነው። ስለዚህ ከወጪ ቆጣቢነት አንጻር ትንሽ እዛ ጋር አንዳንድ እሱ ተግዳሮት የሆነበት። ከዛ በተጨማሪ ግን በተለያዩ የሶሻል ሚዲያ ፔጆች ኢቨን የአፍሪካን አንደርግራጁዌት ዲፓርትመንቱን ሴንተር ኦፍ አፍሪካን ስተዲስ ዛሬ እንደውም ዳይሬክተሯ ሼር ያደረኩትን ተቀብላ በጣም በኢሜይል ላይ ሊስት ሰርቭ ለኮሚኒቲው ለቀዋለች። እሱንም በጣም እንደውም አመስግኛለሁ። እና ሌሎችም ጋር አፍሮ ቶሮንቶ የሚባል ዌብሳይት አለ። ሌሎችም ዌብሳይቶች ብዙ አሉ። እዛ ላይ እየተለጠፈ ነው። እንግዲህ እኔም አንድ ቦታ የትኛው ላይ ኤግዛክትሊ እንዳየሁት አላውቅም፣ ግን እንደዚሁ የካሪቢያን ዌብሳይት ላይ አይቼዋለሁኝ እና እኔም ስራ አካባቢ እንደዚህ አይነት ነገሮችን የሚከታተሉ ሰዎች ስላሉ እነሱ ይመጣሉ ብዬ ስላሰብኩኝ ፈልጌ አንድ ነገር አግኝቼ ልኬላቸዋለሁ። አቋረጥኩ ግን ይቅርታ። ሀሳብህን ጥሩ ነው ከአንቺ መስማቴ። ምክንያቱም ማን ጋር እስካሁን የዚህኛውን ተደራሽነት ማወቅ መመዘን አንችልም አንዳንድ ምክንያቱም ቲኬቱን ትራክ ብቻ እናደርጋለን ቲኬት ሴል። ከዛ ውጭ ቴስት የምናደርግበት መንገድ ስለሌለ ከአንቺ መስማቴ ጥሩ ነው እና እሱን እያደረግን ነው በአጠቃላይ። እሺ በጣም ጥሩ በጣም ጥሩ። እንግዲህ የፕሮፌሰር ኃይሌ ገሪማ እንግዲህ ከሰባዎቹ በአውሮፓውያን አቆጣጠር ከሰባዎቹ ዓመተ ምህረት ጀምሮ ብዙ ፊልሞችን ሰርቷል። ፊቸር ፊልሞች ይሄ 7ኛው ይመስለኛል ሲሰራ። ሌሎች ደግሞ ሾርት ዶክመንተሪዎችም አሉት እንደዚሁ እና ስለዚህ ፊልም እስቲ እንደው ትንሽ ንገረን። ይሄኛው እንግዲህ ያው ከዚህ ቤት አንቺ እንዳልሽው ፕሮፌሰር ገሪማ በጣም የሚታወቁ በተለይ በጥቂት እንኳን ብዙ ሰው የሚያውቀው 3 ፊልሞች አሉ። ጤዛን፣ አድዋን እና ሳንኮፋ። እነዚህ አሁን በጣም ይጠቀሳሉ። ግን አድዋን በተመለከተ በጣም ከፍተኛ ተደናቂነት ያለው ትልቅ ጠንካራ ዶክመንተሪ እና በጣም ክሪቲካሊ አክሌምድ የሆነ ስራ ሰርቷል። ስለዚህ አሁን ብዙዎች የሚዘነጉት ግን የተሸናፊነት ታሪክ ተደርጎ የሚታየው እና ብዙ ያልተባለለት ሁለተኛውን የጣሊያን ወረራ ነው። ይኸኛው ያ ማለት ፋሽስት ኢጣሊያን እንግዲህ በሁለተኛው ዓለም ጦርነት መነሻ ምክንያት የሆነውን የኢትዮጵያን መወረር እና የቅኝ ግዛት ነፃነቷን ጠብቃ የቆየችን ሀገር ድጋሚ ጣሊያኖች በተለይ በሙሶሎኒ በፋሽስት ጣሊያን መሪ አማካኝነት የነበረውን የ1986 በአውሮፓ አቆጣጠር ማለት ነው ቁጭት የአድዋን ሽንፈት ለመመለስ የመጡት በከፍተኛ ጭካኔ ነው። እንደምታውቂው የመርዝ ጋዝ በመጠቀም ብዙ አይነት ዲፕሎማቲክ ጫናዎችን በኢትዮጵያ ላይ በማሳረፍ እና ያ ደግሞ የተባበሩት የመንግስታቱ ድርጅት የምንለው የሊግ ኦፍ ኔሽን የከሸፈበትና ለመፍረሱም አንዱ ምክንያት ተደርጎ የሚወሰድ ነው። ስለዚህ በዓለም ጥቁሮች ታሪክ እንደውም እንደምታውቂው አፍሪካን አሜሪካንስ ይሄን ብዙ ሰልፍ ላይ ተመዝግበው በኒውዮርክ ታይምስ ብዙ ጋዜጦች ላይ የተመዘገበ ነው እና ኢትዮጵያ እንዋጋለን እያሉ ብዙ ጥቁሮችን ያነቃነቀም እና አጠቃላይ አንዲት ነፃ የነበረች የጥቁር ሕዝብ ተወካይ ሀገር የተደፈረበት ጊዜ በመሆኑ ብዙ ጥቁሮችን ያነቃነቀ ክስተት ነው እና ፕሮፌሰር ኃይሌ ገሪማ ይህንን ታሪክ የማይጮውን ድልና አጠቃላይ የዚህን ክስተት የአርበኞችን በተመለከተ ያው ጥቁር አንበሳ የምንለው የአርበኞች ስብስብ እንደነበረ ታውቂያለሽ በታሪክ ያንን ሲምቦላይዝ የሚያደርግ የኢትዮጵያውያንን ተጋድሎ መስዋዕትነት በመወከል በሌላኛው በኩል ደግሞ የሮማን ወልቭስ በሚል ሰብታይትል ሰጥቶታል። የሮማኖቹ ተኩላዎች ደግሞ ኢትዮጵያ ነፃነት ሊቀሙ በጭካኔ ኢትዮጵያውያንን በብዙ ዳፋ ውስጥ የከተቱበትን ታሪክ የሚያሳይ የጀግንነት ብቻ ሳይሆን ያለውንም ደግሞ ተጋድሎና የደረሰውንም በጣም ከፍተኛ መስዋዕትነት ነው። ስለዚህ ሁለቱንም ለማሳየት የሄዱበት ርቀት ነው። ይህ ፊልም እንደሰማሁት ወደ 5 ተከታታይ ክፍሎች ያሉ ትልቅ ፊልም ነው። ስለዚህ
አሁን አንድ 2 ሰዓት ተቆርጦ የሚወጣው ከዛ መሀል ጥሩ ታሪኩ ሊናገር የሚችለውን ፓርት ነው ስክሪኒንግ የሚሆነው። ስለዚህ ኤክስክሉሲቭ ፕሪ ሪሊዚንግ ነው ማለት ፋይናል ሆኖ ያለቀ ፊልም አይደለም። አላለቀም ነው። ስለዚህ ጥሩ ትልቅ ኦፖርቹኒቲ ነው ሰዎች ጥያቄ ለመሰንዘር ፕሮፌሰር ኃይሌ ገሪማም ጋር ኢንተራክት በማድረግ ምናልባት የሚሰጧቸው ሀሳቦች ካሉ ፕሮፌሰር ኃይሌ ገሪማም የተለያዩ ጥሩ ምላሾችን በመስጠት ሀሳቦችን የሚቀበሉበት መድረክ ነው እና ፊልሙ ደግሞ ፋይናላይዝ ለማድረግ ለሚያስፈልጉ የተለያዩ ወጪዎች የሚያግዝም ዶኔሽንም ጭምር ስለሆነ ነው እና አይ ቲንክ የፊልማቸው በጣም የለፉበት ለረዥም ጊዜ ሲሰሩበት የቆዩት ትልቁ ፕሮጀክት ነው። 30 ዓመት ቀላል ነገር አለ። የአንድ ጎልማሳ እድሜ ነው 30 ዓመት ማለት እና ይህን ሁል ጊዜ የተለፋበት ፊልም በዛ ላይ ታሪካችን ነው እንዳልከው ቅድም የእኛ ኢትዮጵያውያን ብቻ ታሪክ ሳይሆን ለሲቪል ራይት ሙቭመንት ለነዚህ ለምንላቸው ለአፍሪካን አሜሪካኖች መነቃነቅ ራሱ ምክንያት የሆነ ክስተትን የሚዘግብ ነው እና ይሄ ሁሉም ሰው ማለት እንደው መጠየቅም ራሱ አለበት ብዬ አላስብም። ይህንን ነገር እንደው ደግፉ ይህን ያህል ነው ተብሎ እንደው መለመንም ያለበት ነገር አይመስለኝም። ሲሆን እኛ በፈቃደኝነት መተባበር የነበረብን ጉዳይ ነበረ። ምክንያቱም ፕሮፌሰር ኃይሌ ገሪማ በጣም ከሚያስደስተኝ አንዱ ትልቁ ነገር ምንድን ነው የእኛ የራሳችንን ታሪክ ራሳችን ጥቁሮች የራሳቸውን ታሪክ እንዲናገሩ እሳቸው እንግዲህ እርሱ ብዬ እስካወራው ይቅርታ፣ ምክንያቱም አርቲስት አንቱ አይባልም በሚለው ይታይልኝ ያው ከፍቅር የተነሳ ነው እንጂ የሳላከብር ጋርቻ አይደለም። እና ምንድን ነው እነሱ ሊደብቁትና ሊሸፋፍኑት የሚፈልጉትን ታሪክ ወይም ደግሞ እነሱ በሚመስላቸው መልኩ አሁን ለምሳሌ የጣሊያንን ጦርነት ኢትዮጵያና የጣሊያንን ጦርነት ቢሰሩት ነው ለጣሊያን ሲምፐታይዝ እንድታደረግ አድርገው ሊሰሩት ይችላሉ። ዛት ዋት ሆሊውድ ዳዝ አይደለም። ናሬቲቭን ኮንትሮል ስታደርግ እንደዛ ነው የሚሆነው እና ያንን እንዳይሆን ራሳችን የጀግንነታችንን ወይም ደግሞ ሌላ ኢምፖርታንት የምንላቸውን ታሪኮች የተደበቁ ነገሮችን አውጥቶ ከራሳችን በራሳችን መነገር አለበት ብሎ እየታገለ ያለ ሰው ስለሆነ በጣም በማንኛውም ሰው ሊረዳውም ሊደግፈውም ይገባል ብዬ ነው የማስበው። እንግዲህ አሁን እስቲ ወደ ፕሮግራሙ እንግባ። የዛን ቀን መጀመሪያ ቲኬቱ የት ነው የሚገኘው? አይ ቲንክ ኦንላይን ነው፣ ግን አንተ በደንብ አብራራለን። ቲኬቱ ኦንላይን ብቻ የተደረገው ግን ለምንድን ነው? ትንሽ ጥያቄ ያለኝ እዚህ ላይ ምክንያቱም ማህበረሰብ ሁሉም ሰው ለእንደዚህ አይነት ነገር ጥሩ ነው። በእርግጥ ዘመኑን መምሰል ጥሩ ነው። የተወሰኑ ቲኬቶችን ግን ኦንላይን አድርጎ ምናልባት መምጣት ፈልጎ አሁን እንደዚህ ፕሮሞሽን ሲሰራ አይቶ በር ላይ ለሚመጣ ሰው አሁን ምንድን ነው የሚደረገው? ጥሩ በጣም ክሪቲካል ጥያቄ ነው። አንደኛው ምክንያቱ አይ ቲንክ የሎጂስቲክ ችግር ነው። ሰዎች ቲኬት ፊዚካል ቲኬት የገዙ ገቢ የሰበሰቡ ሂሳቡን የያዙ የሚሰሩ ሰዎች ብዙ ሊያስፈልጉ ነው ያለው። ሾርት ታይም ነው ፕሮግራም አሬንጅ የተደረገው። ሁለተኛ ደግሞ በዛ ማለት የሚፈጠር አላስፈላጊ የገንዘብ ምክንያቶችንም ለመገደብ ወደ አንድ ቋት ተጠራቅሞ ቢገባ እና ዳይሬክትሊ ወደ ፕሮፌሰር ኃይሌ ገሪማ ዳይሬክት ወደ አንድ ቋት የሚገባበት መንገድ ነው እና አክቹዋሊ የተለያዩ ጥያቄዎች ነበሩ ይህን በተመለከተ አንዳንድ ማስተካከያዎች ለማድረግ ታሰቡ፣ ግን ይሄኛው ኮንቪኒየንስ አማራጭ ነው ተደርጎ ቀርቧል እና እንዳልሽው በአንቺና ከዚህ በፊትም የሰራ ነው ዝግጅቶች እናስታውሳለን ገቢ ማሰባሰቢያ ላይ። ስለዚህ ኦንላይን እና በተለይ ኢንተርኔት ተከትሎ ብቻ ሳይሆን አጠቃላይ የባንኪንግ ቴክኖሎጂን የመጠቀም እና ሰዋል የኦንላይን ገንዘቡን እንትን ማለት የትራንስፈር ማድረግ እንኳን የሚፈራ ብዙ ሰው አለ። እንደውም የትራንስፈሩ ራሱ ቢቀር ከባንክ ራሱ ሄዶ ወደ ባንክ ትራንስፈሩን ራሱ ማድረግ ይፈራል። ምክንያቱም የባንክ ሲስተም ውስጥ መግባት ሰው አይፈልግም እና ካሽ ፍቅር ደረጅ እጅ በእጅ በሚለው ነው እንግዲህ እስካሁን ያለ ነው እና አይ ቲንክ ለሱ መፍትሄዎች እያበጀን ነው። አንደኛው መፍትሄ የኮሚቴውን አባላት በአድራሻዎች በስልካቸው ባላቸው የአፕሮች አድርገው እኛ በነሱ ምክንያቱም ሳይን አድርገሽ ለሰዎች ብር እየላኩልን መግዛት እንችላለን። አንዱ ትንሹ ተግዳሮት የዚህ ሆትዶግ ዌብሳይት ዩ ሃቭ ቱ ቢ ሜምበር እና ሳይኒን ማድረግ አለብሽ ስትገዢ። ሳይኒን ለማድረግ ደግሞ አይ ቲንክ ሳይን አፕ ማድረግ በጣም ቀላል ነው፣ የአንድ 2 ደቂቃ ነው። ግን ያኛው ሀስል የሚሆንባቸው ሰዎች ይኖራሉ፣ ብዙ ሰዎች ኢሜል ማስገባት ምን ማለት የማይፈልግ ሰው እና ያንን ለመቅረፍ
ብዙ የኮሚቴ አባላቶች ያደረጉት ያሉት ቮለንተሪ ምንድን ነው ወዳጆቻቸውን ጓደኞቻቸውን እንደዚህ ጥያቄ የሚያቀርቡ እየደወሉ ሌሎች ሰዎችን ገንዘብ እየተቀበሉ መፈጸም ነው ቲኬቱን እና ቲኬቱን ኢሜይል ማድረግ ነው። ያ ደግሞ ማይሆን ከሆነ አይ ቲንክ ያው ሌሎች አቅራቢያቸው ባሉ ሌሎች የሚገዙ ሰዎችንም የሞከሩ ማድረግ ይቻላል። የዕለት ዕለትም ቲኬት አቬይላቢሊቲ ካለ አሲስት ለማድረግ ሰዎች ዝግጁ ናቸው። እዛው ሆኖ የሚገዛ ሰው ግን በተቻለ መጠን ቀድሞ ሰው እንዲገዛ ነው ያው መክረው እና ደግሞ አይ ቲንክ ሊንኩን አታች ማድረግ እንችላለን እዚህ እና ሊንኩ ላይ ተከትለው አይ ቲንክ በቀላሉ መግዛት ይቻላል። እና እንግዲህ ያለው አማራጭ እሱ ነው። ሌላው ያው እንዳልከው ነው እንግዲህ ሌሎች አሁን እንደ ቲኬት ማስተር ወይም ሌሎች አይነት ላይ ደግሞ ላድርገው ብትል የሆነ ደግሞ ፊ መክፈል ሊኖርብህ ነው እና ይገባኛል ለምን እንዳደረጋችሁት። ግን ያው እንደው ያልተለመደ ነገር ስለሆነ እዛ ላይ ያው መሰናክል እንዳይሆን ሰዎች መምጣት እየፈለጉ መሰናክል እንዳይሆንባቸው ነው። ግን ቢሆንም እዛ ከመጡ በኋላ ምናልባት መርዳት የሚቻልበት መንገድ ካለ ጥሩ ነው። አሁንም እንግዲህ የምናሳስበው እዚህ ላይ ሊንኩን እናስቀምጣለን የሚገኝበትን ቲኬቱ ዋጋው ስንት ነው? ቲኬቱ እንግዲህ 55 ብር ነው። 55 ብር ምናልባት በውስጥ አንዳንድ ሰው ምናልባት ተወደደ ካለ ልክ እንደ ዶኔሽን ነው የምናየው። ባይዘ ወይን አንደኛ ፊልሙ ይገባዋል ኦፍኮርስ ማለት አንዳንድ ኢትዮጵያ ውስጥ እዚህ ሾዎች፣ ሙዚቃ ኮንሰርቶች በዛ ደረጃ እየተከፈለ ነው አሁን እንኳን አይደል። ስለዚህ ከዛ በላይ እንደሚከፈልበት እርግጠኛ አይ ነው። እና ሁለተኛ ደግሞ ዶኔሽን ነው። እንደውም አንዳንዴ የምንድን ነው የምንለው መግባት ባትችሉ በተለያየ ምክንያት እንኳን ግዙ። ምክንያቱም ፕሮፌሰር አሊ ገሪማን ይህን ፊልም እንዲያጠናቅቁና ለታሪክ የሚቀመጥ ሰነድ አርካይቭ ውስጥ የሚኖር ትልቅ ፊልም ማዘጋጀት ወደፊት ለልጆቻችሁ የምናሳየው ነው፣ ለራሳችን የምናየው ነው። ስለዚህ ከዛ አንጻር ማየት አለብን። አንዴ ታይቶ የሚያልቅ ፊልም አይደለም። ስለዚህ ምንድነው ይህ ፊልም ሲያልቅ ወደፊት አስተዋጽኦ አድርጌያለሁ እና እኔም እስኪ ወደፊት አየዋለሁ ምንለው አይነት ነው መሆን ያለበት እና የእኛ ታሪክ ማን ይናገር። ስለዚህ እሳቸው በዚህ ጉዳይ ላይ አተኩረው ከሆሊውድ በተለየ ለብቻ ይህን የዓለምን ኮርፖሬት የሆነውን የፊልም ኢንዱስትሪ ተጋፍተው የኢትዮጵያንና የአፍሪካን የጥቁር ሕዝቦችን ታሪክ በራስ ቅድም አንቺ እንዳልሽው ትርክትን ሞኖፖሊ በመንጠቅ የእኛን ትርክት በራሳችን ታሪክ እናቀራረብ እና በራሳችን እውቀት እና በራሳችን ባለሙያ መናገር አንደኛ እውነተኛውን ነፃነት መቀዳጀት ነው በራሱ። ያኛው ቅኝ አልተገዛን የሚለው ግማሽ ነፃነት ነው። በነገራችን ሙሉ የሚሆነው እንደዚህ በራሳችን ልጆች በራሳችን ባለሙያዎች በተለይ አንቱ በተባሉት እና ዓለም በመሰከርላቸው እንደዚህ ሲሰራ አይ ቲንክ ምንድነው አንደኛ ታሪኮቻችን ብዙ ሰዎች እንዲረዱ ያደርጋል። ሁለተኛ ደግሞ ለወጣቱም እኔ እንደውም አንደኛ ሌላ ተጨማሪ ማድረገው ብዙ በጣም ኢትዮጵያ የምንል ሰዎች ራሱ ብዙ ታሪካችን አናውቅም እና ለዛም ራሱ አንዱ ይሄ ሰዎች በደንብ ቁጭ ብለው እንዲያዩት እና ወደፊት እንዲማሩበት የሚያግዝ ነው እና ታሪካችንን ማወቅ ግድ ይለናል። ለዛ ደግሞ ታሪኩን በደንብ መርምረው እንግዲህ ፕሮፌሰር ኃይሌ ገሪማ በጣም የሚደነቁበት አንዱ እንደ አርኪኦሎጂካል፣ አንትሮፖሎጂካል እና ኢትኖግራፊክ የሆነ አርካይቫል ሪሰርች አድርገው ነው። ብዙ ኢንተርቪዎች ሎካል ወርደው ነው ሰዎችን እንደምታዩ ከተለያዩ ፊልሞቻቸው ለራሱ አክተሮችን ሲመርጡ ራሱ በጣም ከፍተኛ ጥንቃቄ ነው ተዋናዮችን። ስለዚህ እና የሲን አመረጣረጣቸው የታሪክ ፍሰት አቀራረቡና አተራረካቸው በጣም ከፍተኛ እይታን የሚጠይቅና ልዩ ችሎታቸውን የሚገልጽ ነው። ስለዚህ ከዛ አንጻር እሳቸው ይህንን ፊልም እንዳልሽው እኔም ቅድም እንደጠቀስኩት በረዥም ጊዜ ፈጅተው በብዙ ወጪ ሲሰሩት እኛ በጣም ቀላል ማድረግ የምንችለው አይ ቲንክ ቲኬት መግዛት ነው። በጣም ቅድም እንዳልኩት ነው። አዎ ትክክል ያልከው ነገር በሙሉ ትክክል ነው። ይሄ እኛ በጣም ደስ ብሎ ልናደርገው የሚገባ ነገር ነው። ቅድም ያልኩትን አልደግመውም። ታሪካችንን ልክ ነህ ማናውቅ የማያውቅ ብዙ ሰው አለ። እኔም ራሱ አሁን የተረዳሁት ነገር አንዳንዴ ኦብቪየስ የሚመስልህን ነገር ሰው ያውቀዋል ብለህ የምትገምተው ምናልባት የትውልዱ እንግዲህ አሁን ያለው ትውልድ ታሪኩን በደንብ ይማራል አይማርም፣ ምን ላይ ነው ትኩረት የተደረገው፣ እሱ ራሱን የቻለ ሌላ ሾው ስለሚሆን ለሌላ ጊዜ እንተዋዋለን። ግን የፕሮፌሰር ኃይሌ ገሪማ እንዳልኩት የተደበቁ እነሱን ተቀብረው እንዲቀሩ የሚፈልጓቸውን ነገሮች እያወጣ ነው ብዙ ጊዜ የሚሰራው። ለምሳሌ አንዱን ዝም ብዬ ሪቪው እያደረግኩኝ ነበር። አሽስ ኤንድ ኤምበርስ የሚለው 1982 ላይ የተሰራው ፊልም አሁን ለምሳሌ ዋን ኦፍ ዘ ፊውቸር ፊልምስ ነው። እሱ ቪየትናም ሄደው
እዛ የነበሩ ጥቁር ወታደሮች የደረሰባቸውን ነገር ነው። አሁን ስለነሱ ማንም አያወራለን። ሴም ቲንግ እዚህም ካናዳም ጥቁር ዘማቾች ነበሩ በጦርነቱ ወቅት። የእነሱ ታሪክ አይነገርም። የኔቲቭ ዘማቾች ታሪክ አይነገርም። ከላይ የሚሸፍነው የማ ታሪክ ነው እና ይህንን ነው ቻሌንጅ የሚያደርገው እንደ ፕሮፌሰር ኃይሌ ገሪማ አይነት ፊልም ሰሪዎች እንደዚህ አይነት ነገር ነው ያለውን ስቴሪዮታይፖቹን ደግሞ እንደዛ ነው እሱንም ፋይት እያደረገ በብዙ መንገድ ነው ፋይት የሚያደርገው እና በጣም መደገፍ አለበት ብዬ አስባለሁ። ስለዚህ የዛን ቀን ፊልሙ ይታያል እንዳልከው የ8 ሰዓት አካባቢ ፊልም ነው ተብሏል፣ ግን 2 ሰዓት አካባቢ ተመርጦ ይታያል። ከዛ ደግሞ የሚቀጥለው ፕሮግራም ምንድን ነው? እንግዲህ አንዱ ከተያዙት ፕሮግራሞች አንዱ ስክሪኒንግ ሴሽን እንደመሆኑ ፕሮፌሰር ኃይሌ ገሪማን ደግሞ ማግኘት በነገራችን ላይ በጣም በማኔጅመንት በትክክለኛ በኃይለኛ የቢዝነስ ፕሮሲጀር የሚመሩ ሰው ናቸው ተቋማት። ስለዚህ እንደ ቀላሉ ማግኘት አይቻልም እና ብዙ ክፍያ ተፈጽሞ ነው በነገራችን ላይ ለመድረክ ንግግሮች የሚቀርቡት። ስለዚህ በዚህ አጋጣሚ የምንከፍለው ለፊልም ብለን ለስክሪኒንግ እንከፍላለን እንጂ በዛውም እሳቸውን ጥያቄና መልስ ይኖራል። ስለዚህ ከአድማጭ ተመልካቾች ጋር ኢንተራክት ያደርጋሉ፣ ውይይቶች ያደርጋሉ፣ ሀሳብ ይለዋወጣሉ እና በዛውም ደግሞ ኢትዮጵያውያን ኬኔዲያውያን እዚህ ያሉት የፊልም እና የሲኔማ አፍቃሪዎች የአርት ወዳጆች በጣም ምናልባት ክሪቲካል ጥሩ ጥሩ እሳቸውን የሚያስደምሙና የቤት ስራ የሚሰጧቸው ጥያቄዎች አንስተው ወይም ደግሞ ጥሩ ሚሞሪ እና ትውስታ የሚተውላቸውን ቆይታ አድርገው ለእኛም አይ ቲንክ ወደፊት ጥሩ ታሪክ የሚሆንም። ምክንያቱም ፕሮፌሰር ኃይሌ ገሪማ በቀላሉ እየተመላለሱ የሚመጡ እንግዳ አይደሉም። ስለዚህ ይህን እንደ ትልቅ አጋጣሚ ማየት አለብን እና አይ ሌላ ጊዜ ሲመለሱ የሚል ሰው ካለ እንደዛ አይነት እድል ብዙ እንደማይኖር ማወቅ አለብን እና ስለዚህ ኢንተራክሽን አለ ውስጥ ከእሳቸው ጋር ቆይታ አለ፣ ጥያቄና መልስ ፕሮግራሞች አሉ። ያን ይመስላል እንግዲህ። ለዛ ደግሞ ብዙ ስራዎችን እየሰራ ነው። በኋላም እንግዲህ ገልጸዋለሁ ያለንበት አይ ቲንክ የሚታይበትን ቦታ በጣም ጥሩና አክሰሰብል ነው ለትራንስፖርት። የት ነው ቦታው? በዛው ጥቀሰው። የት ነው ቦታው? ቦታው 506 ብሉር ስትሪት ዌስት የቴድ ሮጀርስ ሆትዶግ ቴድ ሮጀርስ ሲኒማ ነው። እንግዲህ ያ ማለት ከባትረስት ስቴሽን 3 ደቂቃ ወቅ ነው። ስለዚህ ለፐብሊክ ትራንስፖርቴሽን ቲቲሲ ወይም ትሬን መጠቀም ላይ ፈልግ በጣም ቅርብ ነው። ወይ ደግሞ ድራይቭ ለሚያደርጉም ሰዎች ፓርኪንግ አይ ቲንክ ስትሪት አጠገቡ ላይ ብዙ ፓርኪንግ አክሰሲቢሊቲ አለው። ስለዚህ በጣም ኮንቪኒየንት ሎኬሽን ነው እና የኢትዮጵያ እንግዲህ ኮሚኒቲ በምዕራብና ኢስት ነው የሚኖረው በምስራቅ እና በምዕራብ ስለሆነ ለብሉር እና ያንግን ብዙ ቅርብ ስለሆነ ቦታው እንኳን በጣም ቆንጆ ቦታ ነው። ሴንተር የሆነ ቦታ ነው። የቦታ ችግር የሚኖር ማለቴ ቦታው የአክሰሲቢሊቲ ችግር ይኖራል ብዬ አላስብም። ከዚህ የበለጠ የተሻለ ቦታ ከትሬን ስቴሽን አጠገብ መሆኑ አሁን በተለይ ባለው በዚህ በዓለም ዋንጫ ግርግር ምክንያት ከዛ አካባቢ መሆኑ ጥሩ ነው። ከትሬን ስቴሽን ለትሬን አክሰሰብል መሆኑ በጣም ቆንጆ ነው። ድራይቭ ከማድረግ እንደውም እሱ ይቻላል። የዛን ቀን ፕሮግራሙ በአማርኛ ነው በእንግሊዝኛ ነው? በሁለቱም ነው? ጥያቄ መጠየቅ የሚፈልጉ ሰዎች አሁን በአማርኛ መጠየቅ ይችላሉ። ፕሮግራም መሪስ ማን ነው ይታወቃል ወይ? እነዚህ በጣም ከፍተኛ ምስጢር ያለባቸው ጉዳይ ነው። የመጨረሻው የመጀመሪያው እንኳን በሁለቱም አማርኛ የሚጠይቅ ሰው በአማርኛ ፕሮፌሰር ኃይሌ ገሪማ እንግዲህ በጣም ከባድ አማርኛ ተናጋሪ ሰው ናቸው። ስለዚህ በአማርኛ በደንብ ይመልሳሉ። ስለዚህ በእንግሊዝኛ ደግሞ እዚህ በተለይ ላደጉ ወይ እንግሊዝኛ ለሚቀናቸው ደግሞ በእንግሊዝኛ ይመልሳሉ። ስለዚህ ለሁለቱም ክፍት ነው መድረኩ። እንዳልሽው መድረክ መሪ፣ ሌሎች ተያያዥ ዝግጅቶች በተመለከተ ስራዎች እየተሰሩ ነው። ገሌ ነው ማነው አብሯችሁ ቁጭ የሚለው እሱን እንግዲህ ገና እየተነጋገረ ስለሆነ። እሺ፣ በጣም ጥሩ። ሌላ አንድ ትንሽ ድክመት አለ ብዬ ማስበው በኛ ማህበረሰብ አንዳንድ እንደዚህ አይነት ነገሮች ሲዘጋጁ ብዙ ጊዜ ወጣቶች ይዘነጋሉ። በጣም ምንም የምናደርገው ነገር በሙሉ በጭራሽ ልጆችን እና ወጣቶችን ያማከል አይደለም። አሁን ለምሳሌ እንደ ፕሮፌሰር ኃይሌ ገሪማ አይነት ልጆች አሁን ትልቅ ሰው መጥቶ ፊልም ሰሪ እንግሊዝኛ እንግዲህ እንደ ኔቲቮቹ ከነሱ በላይ የሚናገር በደንብ ኮሚኒኬት የሚያደርግ የሰራቸው ስራዎች በጣም ኢምፓክትፉል የሆኑ ሰንኮፋ ብትል መቼም ማንም የማያውቅ ሰው የለም ፕሮፌሰር ኃይሌ ገሪማን እና ወጣቶችንስ ማሳተፍ አሁን ብዙ ይሄን ጊዜ አስፓየር የሚያደንቁት ሰዎች ወጣቶች ሊኖሩ ይችላሉ። አሁን እያየ ነው እንግዲህ አሁን የኔ ልጆች እንኳን እንግዲህ ደርሰዋል ሙሉ ሰዎች እና እነሱን የማሳተፍ ነገር ላይ በጣም ችግር አለ። እዛ ላይስ ምን እያደረጋችሁ ነው? ይህን መጠየቅ አለብኝ። በጣም ጥሩ እንግዲህ ምንድነው እኔ
አንደኛው አንዳንድ ጥያቄ የቀረበልን ኪልስ ፍሬንድሊ ነው የሚል ነበረ እና ምክንያቱም አንዳንድ የጦርነት ሴኖች ስላሉ ብዙ ሆረፊክ የሆኑ የጣሊያን ነው ፋሽስት አገዛዝ የፈጸማቸው በደሎች አሉ። እነዛ ምናልባት 17 18 ዓመት በታች ለሆነ ልጆች ትንሽ እንትን ላይል ይችላል። ግን ምንድን ነው ኢንካሬጅ ያደረግ ነው። ፋሚሊ ዴይስ ነው የፋዘርስ ማለት የአባቶች ቀን ነው። ስለዚህ አባቶች እና እናቶች ጭምር ልጆቻቸውን ይዘው መጥተው አብረው እንዲያዩ በጣም እንትን ነው እየቀሰቀስን ነው። ለዛም ደግሞ አንችላልሽው በጣም እንግዲህ አሉ የሚባሉ የቲክቶከሮችን አፕሮች እያደረኩ ነው። አንዱም ስራዬ እያደረግን ነው በአጠቃላይ እና ምንድነው በተለመደው በትራዲሽናል ሚዲያ ነው ብዙ ጊዜ እንደምታውቂው ወይ ዋትሳፕ ቫይበር ግሩፕ ይለጠፋል የመጣ ይመጣል። ሁለተኛ ሌላ ምንድን ነው ያው ወይ በተለመደው እንደኔና እንዳንቺ የኛው ሚዲያ ነው ብዙ ጊዜ የምንከተለው ዩቲዩብ ላይ። ግን አሁን ይሄ ሶስተኛው ሚዲያ ኒው ሚዲያ ደግሞ ሶሻል ሚዲያው በጣም እንግዲህ ትልቁ ነው። እዛ ላይ ደግሞ እንግዲህ የተለያዩ የኢንስታግራም እና በተለይ ደግሞ የቲክቶክ ፎሎወር ያላቸውን ሰዎች አፕሮች ያደረግን በተለይ ፕሮፌሰር ኃይሌ ገሪማ በጣም ትልቅ ቦታ የሚሰጡ አሉ እና እነሱ ኦልሬዲ ወደ ስታት ስራዎችን እያዘጋጁ ነው። አይ ቲንክ በነገ ተነገ ወዲያ ጀምሮ በብዛት ሶሻል ሚዲያውን እንግዲህ በደንብ ለማነቃነቅ ነው ሀሳባችን እና እዛ ላይ ያ ደግሞ ምንድነው ወጣቱ እዛ ስላለን ወጣቱ እዛ ነው ያለው። ለዛ ነው እና ሌላው ደግሞ ሰሞኑን የሚካሄዱ የከተማችን ብዙ ኢቨንቶች አሉ። እነዛ ኢቨንቶች ላይ ፖስተሮችን ይዘን እና እዛው ክፍያ ሰዎች መፈጸም እንዲችሉ ወጣቶች የሚገኙባቸው ናቸው። ብዙዎቹ የስፖርት እንቅስቃሴ ያሉ የወጣቶች ኢቨንቶች አሉ። እዛ ላይ የኮሚቴ አባላት እየተገኘን ቅስቀሳ እናደርጋለን። እዛው ላይ ክፍያ መፈጸም እንዲችሉ ወጣቶች እንዲገኙ ሀሳቦችን እናቀርባለን። በዚህ መልክ ነው። ያው ሌላው የመጨረሻ ወላጆች ናቸው ደግሞ ዋናው መሳሪያ እንግዲህ ወላጆችም እንዲህ ልጆችን እንዲቀሰቅሱና እንዲያበረታቱ እያደረግን ነው ማለት ነው። እሺ በጣም ጥሩ ነው። አዎ ያሰባችሁት ይሄ በየቲክቶኩም በየኢንስታግራሙ ያለውን ሚዲያም በሙሉ ተጠቅሞ ማስተዋወቁ በጣም ወሳኝ ነው። ግን ምናልባት እኔ የማስበው አጫጭር ነገሮችን አሁን ለምሳሌ ፕሮፌሰር ኃይሌ ገሪማ ሰንኮፋን የሰሩት ይህን ያደረጉ ሰው እዚህ ቦታ ይመጣሉ እና እንደዚህ እንደዚህ ተብሎ አጭር ነው የቲክቶክ ቪዲዮዎች በእንግሊዝኛም ቢሰሩ በጣም ጠቃሚ ነው ብዬ አስባለሁ። በአጠቃላይ ማሳሰቢያው በጣም ትልቅ ግዙፍ ኮሚኒቲ ነው ያለን እዚህ በቶሮንቶ። እዚህ ዲሲ ላይ ሶልድ አውት የነበረ ኢቨንት ነው። ስለዚህ ከዲሲ በቁጥር ብናንስም በአቅም አናንስም። ማለት አዳራሹ 650 ነው የሚችለው። እዚህ ሀገር ያለው ህዝብ ብዛት ደግሞ በጣም ብዙ ነው በዚህ ከተማ በጂቲኤ ብቻ እንኳን። ስለዚህ ቶሮንቶ ሪዞን ኪችነር ወተርሉ እና ሚልተን ይዘን እዚህ አካባቢ ሰው ከወጣም ጭምር መምጣት ይችላል። ስለዚህ ምንድነው በደንብ አጋርነታችንን፣ አድናቆታችንን፣ ድጋፋችንን ለፕሮፌሰር ኃይሌ ገሪማ ብቻ ሳይሆን ለዚህ ለታሪካችን ተቆርቋሪነታችን ማሳየት አለብን። ኢትዮጵያ ብዙዎች ስደት ላይ ያሉ ሰዎች ስለ ሀገራቸው ሌት ተቀን ያስባሉ። ሁላችንም ግን ደግሞ እንደዚህ አይነት አጋጣሚዎች ሲመጡ ያንን ማሳየት የምንችልባቸው ሁኔታዎች ብዙ ጊዜ ላይኖሩ ይችላሉ። ስለዚህ ይህን የመሰለ ትልቅ አጋጣሚ ሲመጣ እባካችሁ ቲኬቱን የገዛችሁ መሄድ የማትችልበት ስኬጁል ግጭቶች እንኳን ቢኖርባችሁ እባክህ ቲኬቱን ግዙ። ዶኔሽኑ ለሳቸው ይደርሳል። ያ ማለት ፊልሙን ለመጨረስ የሚያወጧቸው ወጪዎች ለመሸፈን ያግዛቸዋል። በዚህ አይነት ያ ማለት ደግሞ ኢንዲፔንደንት የሆነ ነፃ የሆነን ልዕልና ያለውን የኢትዮጵያን አርበኞችን የሚወክል እና የተከፈለውን መስዋዕትነትና ዋጋ የሚዘክር ስብዕና የተላበሱ ፕሮፌሰር ኃይሌ ገሪማን የመሰሉ ሰው የሚሰሩትን ፊልም መደገፍ አይ ቲንክ ሁላችንም በተለይ ቲኬቱን መግዛቱን በጣም ይፈለጋል። አቴንዳንሱን አዳራሹን ሞልተን ደግሞ ለእሳቸውም ደስታን መፍጠር አለብን። ምክንያቱም ብሩም ቢገባም እሳቸው እናንተንም ማየት ይፈልጋሉ ህዝቡንም። ስለዚህ ያ ደግሞ የሚሰጣቸው ደስታ አይ ቲንክ ከፍተኛ ነው የሚሆነው። ስለዚህ ያንን እናሳይ ነው የምለው። ለዛ ደግሞ እንግዲህ 3:30 ላይ በሮች ይከፈታሉ 3:30 ፒኤም ላይ። ስለዚህ እስከ 8 ነው ያው ቡክ ያደረግነው። በዛ በዓል እንግዲህ ሰዎች በደንብ በሰዓት ተገኝተው ፊልሙን ተከታትለው ጥያቄና መልስ አድርገው ከፕሮፌሰር ጋር አንዳንድ የሚመቻቹ ሁኔታዎች ካሉ እዛው አንዳንድ ሁኔታዎችን እንግዲህ እንፈጥራለን። ከዛ ጥሩ ቆይታ አድርገን ፕሮፌሰሩን ይህን ፊልም ደግሞ ጨርሰው በቅርቡ ሲለቁት ምናልባት ፊልሙ ተመልሶ ሊመጣ ይችላል እሳቸውን ባይመጡ። ስለዚህ ያኔ ደግሞ ፊልሙን በተለያየ መንገድ የምናሳይበት መንገዶች ይኖራሉ። ስለዚህ ያንን ለማፍጠን ደግሞ ይህንን ማድረግ ትልቅ ወሳኝ ነው እና ዲሲዎች አላሳፈሩም።
እንግዲህ እኛ ደግሞ እናኮራቸዋለን ብዬ ተስፋ አደርጋለሁ። አይ እኔም ጥርጥር የለኝም። ያው ቅድም እንዳልኩ ነው ይሄ ነገር ሰው አጋጣሚውን አግኝቶ እንደው ካላወቀው ነው እንጂ ካወቀው እንዳልከው አገሩን የሚወድ ሰው ማንኛውም ታሪኩን የሚያከብር አገሩን የሚወድ ሰው እንደዚህ አይነት ታሪኩን ሰንዶ ይህን ሁሉ ዓመት ፈጅቶ ይህን ነገር ነው ለራሳቸው ነው እርካታ ብቻ ሳይሆን ታሪክን ማስቀመጥ ነው፣ ለትውልድ ማቆየት ነው። የትልቅ ስራ ነው እየተሰራ ነገር ያለው እና ሁሉ ነገር ያለው በእነሱ እጅ ነው። አንፎርቹነትሊ እንግዲህ አርካይቮቻችን በሙሉ እና እንደገና ያንን እኛ ከፍለን እየገዛን ነው። ግን ከፍሎ ለመግዛትም እንደዚህ ባለሙያ ሲኖርህ ነው አስተካክሎ የሚያስቀምጥ እንጂ ያንን ያለውን ሰነድ እነሱ በሚፈልጉት መንገድ አድርገው ሰርተው ማስቀመጥ ይችላሉ። ምክንያቱም ሁሉ ነገር እነሱ ጋር ነው ያለው። ግን ይህ ሰው ከራሳቸው የራሱ ሀገር የራሱ ባህል የሚያውቀው ማህበረሰብ ሰዎችን ኢንተርቪው አድርጎ እኔ ባለፈው የሰጠውን ኢንተርቪው ሰምቼዋለሁ። ኢንተርቪው አድርጎ በዛ አሁን ያሉት ሰዎች የዛን ጊዜ የነበሩት ሰዎች እንግዲህ በሙሉ አይደል እና ስለዚህ ትልቅ ታሪክ ነው። የውዴታ ግዴታችን ነው ብዬ ነው የማስበው እንደ ኢትዮጵያዊ። ምንም ጥርጥር የለውም። ይሄ በቃ ታሪካችን ነው። ታሪካችንን ተሰንዶ የሚያስቀምጥልን እንደዚህ ትልቅ ባለሙያ አግኝተን ነው። በነገር ላይ አድዋን ይዘው የመጡ ጊዜ አግኝቻቸዋለሁ፣ አስፈርቂያቸዋለሁ። ያንም እዚህ ነበርሽ እንዳትልኝ። በእውነት የአድዋ ጊዜ አይደለም የነበርሽው? የአድዋ ጦርነቱ ጊዜ አይደለም። የሚገርምህ የአድዋ ፊልም ሲመረቅ ነበርኩኝ እና ግን ያው እንትን ስለሌለ ሰልፊ ምናምን አልተነሳውም። ሴልፎን ስለሌለ እንደውም ኢንጆይ አድርገሽ ነበር ማለት ነው። አሁን እኮ ኢንጆይም ሰው ወደ ሰልፊ ነው የሚሄደው። እንግዲህ ትልቅ የዛን ጊዜ አልነበረም ይሆናል እንጂ ሴልፎን ነበረ። አለመኖሩ ጠቅሞሻል ማለት ነው። ያለ አይመስለኝም። ጤዛም ስክሪን ተደርጓል። የጤዛ ጊዜ እንኳን አይ ዶንት ቲንክ ፕሮፌሰር ኃይሌ ገሪማ አልነበሩም። ግን የአድዋ ጊዜ በደንብ ዝግጅት ነበረ። ጤዛ ዝም ብሎ ስክሪን ተደርጎ ያው ፊልሙን ሄደን ያየ ነው እና ፊልሙን ሄደን ያየ ነው። የአድዋን ግን በደንብ በትክክል አስታውሳለሁ። እንደውም የሆነች እንትን ነገር እንደ ፍላየር ነገር ላይ ሁላ ተፈርሞልኛል፣ አስቀምጫታለሁ። አይ በጣም ጥሩ። ያችን ፊርማ ታሳያቸዋለች እና በጣም ትልቅ ነገር ነው። ስለዚህ እንግዲህ ሌላ የምትጨምረው ነገር አለ? የረሳነው ነገር ስለ ዝግጅቱ ምንድነው? በአጠቃላይ ኮሚኒቲዎች በተለይ የሚዲያ አካላት አንቺን ጨምሮ ብዙ የተለያዩ ህብረተሰብ ክፍሎች ትብብር እያደረጉ ነው። ያንን በጣም እናመሰግናለን እና ሁሉም ሰው እየተረባረበ ነው ይህን ነገር ለማሳካት። አይኖ አንዳንድ ቪዚቢሊቲ የሌለ ይመስላል ያልተሰራ፣ ግን ብዙ ስራዎች የተሰሩ ነው። ምናልባት ከዚህ ዊክ በኋላ ጀምሮ ሰዎች ምናልባት የምንጠይቀው ጊዜ አትፍጁ፣ አትቆዩ፣ ነገ ይደርሳል፣ ሳምንት አለ አትበሉ። አሁኑኑ ሌትስ ዱኢት ናው፣ አሁኑኑ እንግዛ ቲኬቶቹን። ምክንያቱም ካለቀ በኋላ ቲኬት እንደ ዓለም ዋንጫ የሚያልቅ ነው፣ ይህም በፈጣን ሁኔታ። ምክንያቱም በዛ ደረጃ ውድ አይደለም፣ ቀላል አይ ነው። አንዳንድ ጊዜ ወጪ ሊመስል ይችላል። ምክንያቱም ብዙ ጊዜ የሚመጣልን ወጪ ስላልሆነ ሰዎች እንደ አይነቱ ላይ ሲሆን አይማ የሚሉ ሰዎች ነው ይችላሉ። ግን አይ ቲንክ በጣም ሪዝናብል ፕራይስ ነው ያለው። እንግዲህ እሳቸው በዛ ፊልሙ ትሬለር ላይ ሰምተሹ ከሆነ ይህንን ታሪክ እንኳን ለመናገር ለመጻፍ እና ሲኒማ ታሪክ ለማቅረብ በጣም ብዙ ወጪ ነው የምናወጣው፣ የምንገዛው። ታሪካችን ራሱ የኛ አይደለም እና ያንን ራሱ እና ታሪኩን ራሱ መግዛት ብቻ ሳይሆን ደግሞ ገዝተሽስ እንዴት ነው የምታሪኩ ላይ ራሱ ቁጥጥር ያደርጋሉ። ስለዚህ ይሄንን በፊልም በአርት ብቻ አይደለም እንደምታውቂው። ፕሮፌሰር አክሊሉ ከዚህ በፊት ቢላርዜ መድኃኒት ላይ ቡናችንንም እንዴት ነው ፓተንት የሆላንድ ካምፓኒ እንደዚህ እየቀማን። ስለዚህ አጠቃላይ ኢንተሌክቹዋል ፕሮፐርቲ ራይታችንን የተፈጥሮ በታሪክ ኢንዲጂነስ እውቀት ያሉን ጉዳዮች ታሪካችን ላይ ሁሉ ቅሚያና ዝርፊያ አለ። ስለዚህ እሳቸው ደግሞ በኪነ ጥበብ በአርቱ በሲኔማ ምን ያህል ጥልቅና ያልተነገሩ በተለይ አንቶን ሊሆኑ ስቶሪዎች አሉ እዚህ ውስጥ። ከዚህ ቤት አይ ቲንክ ሰዎች በሀበሻ ጀብዱና ሌሎች መጽሐፍቶች ላይ የተወሰነ ያነበቧቸው አሉ። ብዙ አንድ ሰሞን አነጋጋሪ የነበሩ የውጭ የጻፏቸው፣ ግን ከዛ በላይ ይሄ ሰዎቹን በትክክል አናግረው በአይን የምናያቸው ናቸው። በቪዲዮ በምስል በተለይ አርበኞቻችንና የማንኛውም የኢትዮጵያዊ ኦርዲናሪ ሲቲዘኖች የከፈሉትን ዋጋ የምናይበት ነው እና ያንን ደግሞ ማድረግ ማለት ፕሮፌሰር ኃይሌ ገሪማ ብዙ መስዋዕትነት እንደሚከፍሉ ማወቅ አለብን። ምክንያቱም ሌሎች ቀለል ያሉ ፊልሞችን ሰርተው አይ ቲንክ ብዙ ሀብት ማካበት ይችላሉ። ስለዚህ
ስለዚህ ሾርት ከትን ትተው በጣም ከፍተኛ መስዋዕትነትን የሚጠይቀውን እና ብዙ ትግል የሚጠይቀውን መንገድ ነው የመረጡት። ከዛ ደግሞ ቴንኪው እናመሰግናለን ሊባሉ ይገባል። አዎ ትክክል። ኢንተግሪቲያቸውን መርጠው ነው እንጂ እንዳልከው በእሳቸው ባሉበት በደረሱበት የሙያ ደረጃ የሆሊውድ ፊልምን መስራት ቢፈልጉ ያው በራስ መንገድ መስራት አትችልም፣ ግን እንደዛ ማድረግ ቢፈልጉ በጣም ትልቅ ተከፋይ ባለሙያ መሆን ይችሉ ነበር። ግን ያንን እንዲህ ብለው ያንን አሻፈረኝ ብለው ኢንዲፔንደንት ሲኒማ፣ ኢንዲፔንደንት ቡክ ስቶር የራሳችንን ታሪክ የምንናገርበት በጣም በጣም ታሪካቸው ትልቅ ታሪክ ነው። እኛ የራሳችን ስለሆኑ ብዙ አናደንቃቸው። ምን አሁን ዛሬ አጠገቤ እዛው አብሮኝ ከሚሰራ ልጅ ጋር ሳወራ ነበረ። ይመጣሉ ፕሮፌሰር ኃይሌ ገሪማ ስለው ሪሊ ነው ያለኝ። ላይክ በሰንኮፋ በዚህ በቡሽማማ በሱ ነው የሚያውቃቸው እና በእውነት ላይክ አላመነኝም። እና ለእኛ ነው እንደዚህ ቀላል መስለው የሚታዩን እንጂ እነሱ በጣም በትልቅ ክብር የሚይዟቸው አይነት ሰዎች ናቸው። እና ስለዚህ ያው አንዳንዴ በእጅ ያለው ወርቅ እንዳይሆንብን ሁሉንም ሰው እኔም አደራ ምለው የራሳችን ታሪክ ነው። ይህንን ነገር ያየሁት እኔ በመሰለ በቅርብ ጊዜ አንድ መጽሐፍ አንብቤ ነበር። የአባቴ የተረጎመው መጽሐፍ አለ ይህንኑ ጦርነት የተመለከተና እዛ ላይ አንድ ፓሴጅ ሳነብ ብዙ ሰው እንዲህ አይነት ነገር መፈጠሩን አላውቅም ነበር የሚል ሰው አለ። በዚህ ጊዜ ማለት ነው በጣም የቅርብ ጊዜ ታሪክ ሆኖ ሳለ ያውቀዋል ብለህ ታስበው። ይሄ ደግሞ እንግዲህ አስበው ከመጽሐፍ ያለፈ ተንቀሳቃሽ ፊልም ነው እና በጣም አስፈላጊ ነገር ነው። ስለዚህ ሁላችሁንም እንግዲህ እኔ ያው ለአባቶች ቀን ስጦታ እንደውም እየገዛችሁ ስጡ ነው ልጆቻችሁ ልጆቹም ቢሆኑ እንደ ፋሚሊም እንደ ቤተሰብም ደግሞ ሄዶ ቢታይ የሚያኮራ በጣም ደስ የሚል ነገር ነው። ከልጆች ጋር ተሄዶም ቢታይ እና ሁላችሁም ለአባቶች ቀን ትኬቱን ገዝታችሁ እዛ ቦታ ላይ እንገናኝ። እኔም እንግዲህ አጠር ያለ ሌላ ምናልባት የቲክቶክ ማስታወቂያ ልሰራ እችላለሁ ከተመቸኝ። የሆነው እንግዲህ ዘሪሁን በጣም ነው የማመሰግነው ዛሬ እዚህ መተህ ይህንን ብላክ ላየንስ ሮማን ወልፍስ የተሰኘውን ፊልም የፕሮፌሰር ኃይሌ ገሪማን ፊልም በተመለከተ ጁን 21 ቀን በቶሮንቶ ስለሚደረገው ስክሪኒንግ መተህ ማብራሪያ ስለሰጠህን በጣም እናመሰግናለን። ተመልካቾች ቲኬቱ የሚገኝበትን ዌብሳይት እዚህ ታች አስቀምጥላችኋለሁ። ሁላችሁም በተለይ ሚስቶች አሁን በቃ ቀለለላችሁ ስራ ለባሎቻችሁ ይህን ቲኬት ገዝታችሁ ትሰጣላችሁ፣ አብራችሁ ትገባላችሁ። የፋዘርስ ዴይ በጣም ስራ ቀሎላችኋል። እንደው ምን ስጦታ ልስጥ ምናምን እያላችሁ ሄዳችሁ ሌላ ሸሚዝ ከመግዛት ተገላገላችሁ። በጣም ጥሩ ሀሳብ ነው የመጣሽ። በጣም መለኛ ነች። ያው እንግዲህ መላውን አመጣሽ። በቃ በጣም እና በጣም ትልቅ ነገር ነው። ስለዚህ ሁላችሁም ቲኬቱን እየገዛችሁ እንድትገቡ እኔም እጠይቃለሁ በዳር እስከ ዳር ሚዲያ ስም። የዛኑ ቀን እንገናኝ። ለዛሬው እዚሁ ላይ አብቅተናል። ዘሪሁን የምትጨምረው ነገር ከሌለ እዚሁ ላይ ጨርሻለሁ። በጣም እኔም አመሰግናለሁ በኮሚቴው በአዘጋጆቹ ስም በፕሮፌሰር ኃይሌ ገሪማ አጠቃላይ ቲም ስም። ምክንያቱም እሳቸውንም አስተዋጽኦ ከግምት አስገብተሽ አንቺም ያለሽን ለሀገር ቀናይነት እና ለሀገር የተከፈለው መስዋዕትነት ስሜት ስለሚሰጥሽም ነው። በተለይ ሰመር ነው በተጣበበ ጊዜሽ ሬንጅ አድርገሽ ፈጣን ፕሮሞሽን ለመስራት ያለን ፍላጎት ጊዜሽን በማመቻቸትሽ በጣም ምስጋና ይገባሻል እና እናመሰግናለን ማለት ነው። እሺ እኔም አመሰግናለሁ። መልካም ጊዜ። Indeed, Ethiopia, my beloved country, is in the east of Africa.